እና እንዴት ነሽ ታዲያ? ለጊዜ ሪሴፕሽኒስቶቹን ግሪት አድርጉ ተጠርቅማችሁ የምትገቡ ሰዎች። ነይ ብሌንዬ ነይ። ረጅም አመት ስፖርት ሰርታችሁ ወይም ረጅም ጊዜ ስፖርት ሰርታችሁ ሰውነታችሁ ካልተቀየረ ሴቶች ስፔሻሊ የስረኛው ሰውነታችሁ መቀመጫችሁ ካላደገ ቪዲዮ ለእናንተ ነው። 47 ኪሎ ነበርኩኝ፣ አሁን 66 ኪሎ ነኝ። ወደዚህ ሰውነቴን ቀይሬያለሁ። የሰራኋቸው ተመሳሳይ ስፖርቶች ናቸው። 4 አመት ለ5 አመት አንድ አይነት ፕሮግራም ነው የተከተልኩት። ስለዚህ ይሄንን ዛሬ ያሳያችኋለሁ። ይሄ ቪዲዮ የሚያግዛችሁ ከሆነ ላይክ ማድረግ አትርሱ። ለኔ ታፕፎ 78 ፎሎወር ነው ያለኝ ብለ 75 ነው 74። ስለዚህ እሱን ትንሹን ፋሚሊ ተቀላቀሉ። መጀመሪያ በሄፕቸስ ነው የምንጀምረው። ሄፕቸስ ማይሰራ ሰው ምን ተስፋ እንደሌለው ይቀርና ዋርም አፕ ሴት ነው መጀመሪያ የምንሰራው። ኖርማሊ ቶታሊ 4 ሴት ነው የምሰራው። 4ቱ ሴቶች ውስጥ አንዱ ዋርም አፕ ሴት ነው። እናንተ በባር ብቻ ዋርም አፕ ማድረግ ትችላላችሁ። የቀሩት 3 ሴቶች ግን ሄቪ ሴቶች ነው የሚሆኑት ማለት ነው። እግራችሁ እንደዚህ መስራት እርግጠኛ ሆኖ ባዶ ማለት ያለበት እዚህ ጋር ነው። ሚኒንግ ከወገባችሁ ብቻ እንዳትወዛወዙ። ፎርም ላይ በደንብ ኮንሺየስ ሆናችሁ እግራችሁ ስሩ። 3 4 5 አጭር 2 ሾርት ሬንጅ ኦፍ ሞሽን 3 4 5 መያዝ 5 ሰከንድ ሆልድ 2 3 4 5 1 2 3 4 5 1 2 3 4 5 1 2 3 4 5 ሊሰማችሁ የሚገባው ሁሉም የመቀመጫችሁ ሰርፌስ ላይ ነው። ኢን ሴንስ ሁሉም ላይ ነው ሊሰማችሁ የሚገባው። ካልተሰማችሁ ፕሊዝ ፊክስ ዩር ፎርም። አሁን ኪሎን ጨምርና ሄቪ እናደርገዋለን። ይሄ ስንት ነው መሰለሽ? ይሄ 40 30 70 ነው። ኦኬ ፈርስት ወርኪንግ ሴት ወይም ደግሞ የመጀመሪያ የስራ ሴት 15 ሬፕ ነው እየሰራ ያለው ቶታሊ። ሚኒንግ መጀመሪያ ሎንገር ሬንጅ ኦፍ ሞሽን ወይም ደግሞ በደንብ ወደታች እየወረድኩኝ እሰራለሁ። ከዛ በኋላ ሁለተኛው ሾርተር ሬንጅ ኦፍ ሞሽን ወይም ስፔድ አፕ የሆነውን እሰራለሁ። 5 ስፕሊት ነው የሚባለው። ከዛ የመጨረሻው ደግሞ 5 ሰከንድ ሆልድ ወይም ደግሞ ላይ ይዤ ቆያለሁ ማለት ነው። ስፖርቱ ይሄ ነው። ያ ጸልዩልኝ እንግዲህ ሶስት አራት አምስት ማለት ያቃጥላል። ኢዛን አንደርስቴትመንት በኢየሱስ ስም ይመዘምዛል። ኧረ አይደለም፣ ይሄ ሁለተኛ ሴት ነው። የመጀመሪያው አንድ ወርኪንግ ሴት ነው የሰራሁት። ይሄኛው ሁለተኛ ሴት። የመጀመሪያው አትቆጠርም፣ ማማወቂያ ነው። እንትን ወርኪንግ ሴቶችሽ ብቻ አይደል የሚቆጠሩት? ታውቂያለሽ አይደል? ወርኪንግ ሴት ምንድነው? ጡንቻሽ ተሟሙቆ ከዛ በኋላ ሄቪ ሊፍት የምታረጊባቸው። ሄቪ ማለት ያው ሬላቲቭሊ ላንቺ እንደሆነ ይወሰናል፣ ግን የምታረጊበት ሴት ወርኪንግ ሴቶችሽ ናቸው። ስለዚህ እኔ 15 አድርጌ የሰራሁት ወርኪንግ ሴት አይባልም፣ ማሟቂያ ሴት ነው ለኔ ነው። ግን እሺ ጌታ ሁሌ በጸሎት ነው መጀመሪያ ያለብን። እስኪ ቀምሱት ግን ምን ያህል እንደሚያቃጥል የሚገባቸው አይመስለኝም። ብለኝ የቀመሰው ነው የሚያውቀው። ኦኬ
ሶስት ሁለት ሶስት አምስት በስመ አብ ሁለት ሶስት እሺ ስፖርት ስትሰሩ ክሎስ ቱ ፌሊየር ወይም ደግሞ ለውድቀት ቅርብ እስክትሆኑ ድረስ ሰሩ ይመከራል። ስፔሻሊ አድቫንስድ ከሆናችሁ ደግሞ በደንብ ወደ ፌሊየር ሰውነታችሁ እስኪያቅተው ድረስ ነው መስራት ያለባችሁ። ግን ደግሞ ኢንስታረጉ ፎርማችሁን ወይም ደግሞ አቋማችሁን የምትሰሩበትን አቋም ኮምፕሮማይዝ ሳረግ ወይም ሳያበላሽ ክሎስ ቱ ፌሊየር ያለውን ብቻ ነው የምትሰሩት እንጂ ተንጋዳችሁ ክሎስ ቱ ፌሊየር ነው የምትሉ እሱ በሽታ ነው የሚሆነው። ትሰበራላችሁ። እኔም የቂጤ ጡንቻ ተሰብሯለሁ። ለማንኛውም ኢፍትራስ ጨርሰናል። ከዛ እየጨመርኩ ነው የሰራሁት። ሰው ለእናንተን በአቅማችሁ እየጨመራችሁ ወይም ደግሞ ፕሮግረስ እያደረጋችሁ ነው ወይቱ መስራት ያለባችሁ። ቀጥሎ ቡልጋሪያን ስፕሊት ስኳት ወደዳችሁ ጠላችሁ ቡልጋሪያን ስፕሊት ስኳታችንን በስንት ዋርም አፕ እናርግ? ምን ትስቃለሽ? ንገሪኝ። አስተያየትልኝ ዋርም አፕ ቀርቶብኝ ዋኪንግ ሳይት ብሰራ ይሻለኛል። 2 ሴት ወይ ግፋ ቢል 3 ሴት ግን አይ ቲንክ 2 ሴት ሳይበቃኝ አይቀርም። ትልቅ አደርገዋለሁ ኪሎ ይሻላል መሰለኝ እንግዲህ እዚህ ላይ ሜቢ 5 ልጨምርበትና አይመስልሽም? ይሄ ነገር እየቀረጸ ነው። ዝም ብዬ ነው የምለፈልፈው። ልጅቷ ግን ጨምራበታለች መሰለኝ የዘፈኑን ድምፅ ጨምራበታለች። አዎ ቀንሹ በያት ማለት ቅድም እንደቀነሰችው ቱን እየተቀረጸ ነው ብላ ትንሽ እንትኑ ልጨምርና ቤት ይዤ ስላልመጣሁ ኧረ አላጠረም። ይኸው እንትን ቀና ስል ፑሽ ማድረግ አይደል ያለብኝ ወይቱን ወደ ላይ እኮ። ታዲያ አላጠረም እንጂ ከኔ እኩል ከሆነማ ተንጠራርቼ እንዲህ ከግሬ ተነስቼ ሊይዘው ነው ማለት። እንደዛ ደግሞ አይታሰብም። ስለዚህ ይሄ ቡልጋሪያን ስፕሊት ስኳት ይባላል። እኔ በዚህ ነው የምሰራው። ለጀማሪዎች በዳምፔል መስራት ትችላላችሁ። ያ መጀመሪያ ይሄንን ስታንሳችሁን ስትለኩ የቤንቹ ጫፍ ላይ ይታያል አይደል? የቤንቹ ጫፍ ላይ ትቀመጣላችሁ። ለዳምፔልም ሲሆን ማለት ነው። 2 እግራችሁን ዘርጉና 1 እግራችሁን እጠፉት፣ የሚታጠፈውን እግራችሁን። ከዛ ትቆማላችሁ፣ እንደዚህ ትሆናላችሁ። ከዛ መስቀል ነው ማለት ነው። ታወጣላችሁ። ከዛ
ተቀይሯል ግን ጋድ ልሞት ነው 182 ነው አርትሬቴ እዝሞች ነው መራይት እያለ ነው ብዙ ሰዓት አትውሰጂ ብለኝ ጀመር 4 2 3 ቃላት ሁላ ነው የሚያጥረኝ ይሄ ስንት ነው ያለው ስለዚህ እኔ አድቫንስድ ስለሆንኩኝ ሁለቱንም ወርኪንግ ሴት ነው እየሰራ ያለው ኢን ዩር ኬዝ ግን የእናንተ ኬስ ሲሆን ጀስት ኬዝ አንደኛው ድንገት እንኳን አቋማችሁ ልክ ባይሆን ስትሰሩት 3 ሴት ሰርታችሁ ሁለተኛውን ትክክል የማምጣታችሁ ቻንስ ትልቅ ይሆናል ማለት ነው ልቤ ሌላ ታሪክ ላይ ነው ያለው ጌታዬ እሺ አሁን ቀጥለው የምንገባው አርዲኤል ነው የሚሆነው ነው አርዲኤል ዛሬ ሐሙስ አይደል ነገ ዴድሊፍት ካርኩኝ አርዲኤል አልገባም ግን በትንሽ ኪሎ አርዲኤል እንዴት እንደሚሰራ ላሳያቸው እችላለሁ እነሱ እንዲያስገቡት እኔ ግን በነጋታው ዴድሊፍት የምትሰሩ ከሆነ አርዲኤል የዴድሊፍት ሌላኛው አይነት ዴድሊፍት ነው ሬር ዴድሊፍት እና ኮንቬንሽናል ዴድሊፍት ይባላል ሁለት ዴድሊፍቶች አሉ 3 ዴድሊፍት አለ ሱሞ ዴድሊፍት ኮንቬንሽናል ዴድሊፍት ኤንድ ሬር ዴድሊፍት ይባላል አሁን የምሰራው ሬር ዴድሊፍት የዴድሊፍት አይነት ስለሆነ ዛሬ ዴድሊፍት ሰርቼ ኢሬክተር ስፓይኔን ወይም ደግሞ ምንድነው የሚባለው ይሄ ከኋላ ያለው ምንድነው የሚባለው ከዚህ ጀምሮ ያለው ወደ ኋላ ድረስ አጥንቱ ስፓይናል ኮርድ አይደል ስፓይኔን አሰርቼ ሙሉ ፖስቴሪየር ቼኔን አሰርቼ ነገ ደግሞ ድገም ልለው አልችልም ከ2 ቀን ረፍት በፊት ስለዚህ ለእናንተ ፎርሙን አሳያችኋለሁ አርዲኤልን መግባት ስላለበት እኔ ግን ወደሚቀጥለው ኤክሰርሳይዝ ነው ሄዶ አሳይቻችሁ አልሰራውም ስለዚህ እኔ እንዳልኳችሁ አርዲኤልን አልሰራውም ነገ ዴድሊፍት ስላለብኝ እናንተም ዴድሊፍት ያለባችሁ ቀን በነጋታው አርዲኤል ባትሰሩ ይመከራል ግን ፎርሙላ አሳያችሁና የሚጨመር ኤክሰርሳይዝ ስለሆነ አርዲኤል ኢዝ አ ሂንጂንግ ሙቭመንት ስለዚህ ከዚህ መቀመጫችሁን ማፈንደል ላይ ነው ሞር ፎከስ የምታደርጉት ፑሽንግ ዩር ሂፕስ ባክ ኖ ሎንገር ፑሽ ማድረግ ሲያቅታችሁ ወይም ደግሞ እንዲህ ብላችሁ የኋላ እግራችሁን ይወጥራችሁና ማለፍ ሲያቆመው ትንሽ ጉልበታችሁን አጠፍ ወረድ ምንጊዜም የያዛችሁት ኪሎ ከእናንተ ጋር ልጠፍ ብሎ መታከክ ነው እንጂ ያለበት መራቅ የለበት እንዲህ ካላችሁ ለወርባካችሁ ላይ ወይም የታችኛው የጀርባችሁ ክፍል ላይ ስትሬንግ ታመጣላችሁ የት ድረስ ነው መውረድ ያለባችሁ ኖርማሊ እዚህ ድረስ ከወረዳችሁ ይበቃል እዚህ ድረስ መውረድም ኦቨር ኤክስቴንድ ይሆንና ሌላ ጣጣ ታመጣላችሁ ማለት ሶስተኛው ሙቭመንት አርዲኤል ነው ሪቨርስ ላንጅ እና እዛ ጋር አብዳክተር ማሽን ላይ እንወጣለን አብዳክተር ሳይድ ግሉታችን ነው ኪክ የሚያደርገው ሪቨርስ ላንጅ ኖርማሊ አይ ሚን ትንሽ አፐር ግሉት ከዛ ግን ከታች ነው እንዴት ነው የምንሰራው ዳምፔል እንይዛለን ሞር የምናስበው ምንድነው እግራችን ወደ ኋላ አስወስደን በንድ ስናደርግ ከላይ ያለው የደረታችን ክፍል ደግሞ ከጭናችን ጋር አብሮ እንዲጣበቅ ሊን እናደርጋለን ወደፊት ወይም ደግሞ ጎንበስ ብለን እንሰራለን ማለት ነው
ጌታ እሺ ይሄ አዳክተር ማሽን ይባላል። እዚህ ጋር አለ። እዚህ ጋር የመቆንጠጥ ስሜት ምንድን ነው የሚባለው? ስሜቱ ምን ነበር ይሄ ማሽን የሚያደርገው? ይመጠምጣል። የታለ እንትኑ የታለ? ሶ ለሞር እንደዚህ ባስጠጋችሁት ቁጥር ብዙ እንደምትገፉት ይጨምራል ማለት ነው። ካልሽሽ ወይታችሁን ታስተካክላላችሁ። እኔ 27 ላይ ላልኩ መሰለኝ ትንሽ ደክሞኛል። ደገፋላችሁ፣ እዚህ ጋር ትይዛላችሁ። እስቲ ካልሞከራችሁት ስሜቱን አታውቁትም እና ሞክሩት። ሌላ ምንም ብለው ነገር የለኝም። ስለዚህ እዚህ ጋር 2 ሴት ነው የምሰራው፣ ቪዲዮ እንዳይረዝምባችሁ። ይሄ የመጨረሻ አንድ የመጨረሻ ሴት ይቀረኛል። እዚህ ጋር ምዛጋ ግን 4 ሙቭመንቶችን ነው እንዳልኳችሁ፣ 5 ሙቭመንቶችን ያው የመጨረሻውን እንደ አንድ ስለማይ ሪቨርስ ላንጅ እና አዳክተር እንትኑን እኔ እንደ አክሰሰሪ ነው የምጠቀምበት፣ መጨረሻ ላይ እንደ ፊኒሸር ነው የምጠቀምበት። ስለዚህ ራሱን የቻለ ሴት ብዬ ስለማልቆጥረው ነው። ግን ቶታሊ ስንቆጥራቸው 5 ወርክአውቶች ናቸው። ይሄን ይመስላል። አይ ሆፕ ዲስ ዋዝ ሄልፕፉል። ይሄ ቪዲዮ ለእናንተ ኤኒዌይ ካገዛችሁ ለእኔም ስለሚጠቅመኝ ሜክ ሹር ቱ ጠፋብኝ፣ ደከመኝ፣ ሊያስነጥሰኝ ነው። ሜክ ሹር ቱ ሰብስክራይብ ላይክ ዲስ ቪዲዮ። ቤተሰብ ሁኑ። ሌላም አይነት እንትን እንድናይ አሁን ላይ ቅድም ከነበረበት ኢቭን ግሉቴ ፓምፕ ያደረገበት መንገድ ራሱ ሌላ ዓለም ነው። እኔ ደክሞኛል። በቃ የሚቀጥለው እስክንገናኝ ጨርሻለሁ። ተንዛዛው እንደጉድ